ወርቁ ወይዘሮ ሜላት እጅ ገባ። ተምቹ ጉድ ሆኗል። ተምቹ ሀኒቾ እና ሰላምዬ ወርቁን ፈተው ሲያዩት ደርሶ ነበር። አንተ ሌባ፣ አንተ ነህ እርግብን ስትከላከልላት የነበረው ፍቅረኛዋ ነህ እያልክ ከቤታችን ስትመጣ ነበር። ስለዚህ አንደኛ ጥላታችን አንተ ነህ ስትል ሰላም ፎክራበት ነበር። እሱንም ሂዳ ለቤተሰቦቿ ስለተናገረች አሁን ተምቹ ትልቅ ችግር ውስጥ ገብቷል። በሌላ በኩል ከእርግብ ጋር ያለውን ግንኙነት እዚህ ላይ ተቋርጧል። ወርቁ ከነሱ እጅ ገብቷል ብሎ ሲነግራት እሷም እብድ ነው የሆነችው። ጨርቋን ጥላ ማበድ ነበር የቀራት። ውሸትህን ነው፣ አውቀህ ነው። እስከ ዛሬ ድረስ አንዴ ሱቅ አስቀምጨዋለሁ፣ አንዴ ደግሞ የሆነ ቦታ አስቀምጨዋለሁ እያልክ እኔን ስትዋሸኝ ነበር። ስለዚህ አንተ ነህ አውቀህ ወስደህ እየሰጠሃቸው ስትል ከተምቹ ጋር ያላትን ግንኙነት በዚህ አቁማለች። ወይዘሮ ባዩሽ ልትፈታ ነው። ያ የእዝራ አባት አቶ ቃለአብ ሊያስፈታትም ስለሆነ ወይም ደግሞ እየተንከባከባት አይዞሽ አለሁሽ እያለ ቀኝ እጇ ስለሆነ ወይዘሮ ሜላት ደግሞ ይህን ነገር አውቃ ጸጸት ውስጥ ገብታለች። እንግዲህ የእኔና የእሷ ጓደኝነት በዚህ ደረጃ መቀጠል አልነበረበትም። ምን አድርጊያት ነው በዚህ ደረጃም እያለች አሁንም ድረስ የወይዘሮ ሜላት ጥያቄ በጭንቅላቷ እየዞረ ነው። ነገር ግን ለአቶ መስፍን ወይዘሮ ባዩሽ ሜላትን ለምን እንደምትበቀላት ዝርዝር አድርጋ ነግራዋለች ማለት። ሰላም ጤና ይስጥልኝ ውድና የተከበራችሁ ወደ ቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትረፍርፍ ይበልልኝ። በአለም ዳርቻ የምትገኙ ሁላችሁም ይህ ቪዲዮ የሚደርሳችሁ ደግሞ እባካችሁን ላይክ በማድረግ እንድትተባበሩኝ፣ አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ የሆኑ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ኖላዊ ድራማ በጣም ልብ አንጠልጣይና በጉጉት የሚጠበቅ እየሆነ መጥቷል። የወይዘሮ ሜላት ነገር ትንሽ ቢያናድደንም ነገር ግን አሁን ተቀይራለች። በቃ እሷ አንደኛ ቀንደኛ ጥላቴ ናትም ስትል እየተጸጸተች ነው። በልጆቿ ላይ ስታደርግባቸው የነበረውን ጉድም እንግዲህ ያው ሁላችንም እንደምናውቀው ድንብላልም ተናግራለች። ሀኒቾም እንግዲህ ያው ስታደርግ የነበረውን ሁሉ ተናግራለች። ሀና ተምቹ የእርግብ ጓደኛ እንደሆነ ስታቅ ለአንድና ለመጨረሻ ላይህ አልፈልግም፣ አንተ ዞር በልልኝ፣ አንተም አሴርም ሁላችሁም አንድ አይነት ናችሁ። እኔ በመጀመሪያው በቃኝ ወይም ደግሞ ተቀይራችኋል ብዬ ነበር፣ ነገር ግን ዛሬም ድረስ እንደቀጠላችሁ ናችሁ። እኔ ካሁን በኋላ ከእናንተ ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም ስትል ተናግራለች ማለት ነው። ከዛም ባለፈ ሀኒቾና ሰላምዬ ቁጭ ብለው እየተመካከሩ ነበር። የት መሆን አለብሽ? እንዴት ነው? እኛም እኮ እንፈልግሻለን፣ እኛ ጋር እንድትኖሪ እንፈልጋለን ስትል ሰላምዬ ለሀኒቾ ትጠይቃታለች። ሀኒቾ ደግሞ በፍጹም እኔ አዎ እናንተን ወዳችኋለሁ ግን እኔ አባዬን ትቼ መኖር አልችልም። እሱ ብቻውን ነው። እናንተ አውሃል ቤተሰቦች ሆናችኋል፣ ነገር ግን እሱ እዚህ ድረስ እንድደርስ ያደረገኝ እሱ ነው። ስለዚህ ብቻውን ትቼ መኖር አልፈልግም ስትል ለሰላም እየመልሳላታለች። እና እንደዛ ከሆነ በቃ አንቺም አባትሽም ከኛ ጋር መሆን ትችላላችሁ፣ ቤቱ እንደሆነ ሰፊ ነው ስትላት አባዬ ይህን ነገር አይቀበልም፣ ጥገኛ መሆን አይችልም፣ ጥገኛ ሆኖ መኖርም አይፈልግም ስትል ለሰላም እየመልሳላታለች። እኛ አንቺን እንፈልግሻለን፣ ከኛ ጋር እንድትሆኝ ነው የምንፈልገው ስትልም እንግዲህ ነግራታለች ማለት ነው። በዚህ የተነሳ ሀናም ጭንቀት ውስጥ ገብታለች። አንደኛ ደረጃ የእዝራ ፍቅርም ሲቃይዋን እያሳያት ነው። ሰላምዬ እዝራን አግኝታ አናግረዋለች። ለምንድን ነው የራካት? ምን አድርጋህ ነው? መጀመሪያ ለምን ቀረብካት? አሁንስ ለምን ትርቃታለች? ስትል ትጠይቀዋለች። እሱም ትክክለኛ ምክንያቱን ባይናገርም እኔ እንዳልጎዳት ፈልጌ ነው ከእሷ መራቅ የፈለግኩት ሲል ለሰላም መልሶላታል ማለት ነው። ነገር ግን ይሄ ትክክለኛ አጥጋቢ መልስ አይደለም። ትክክለኛ መልሱ አባቱ ለወይዘሮ ባዩሽ ቀኝ እጅ ስለሆነ ይሄ ነገር ከቀጠለ ትልቅ ችግር እንደሚፈጠር ስለሚያውቅ ነው ቤተሰብ ማለት ነው። እንግዲህ እዝራ አስቀድሞ ሀኒቾን የራቃት፣ ግን ሁላችንም እንደምናውቀው እዝራ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት ሀኒቾን ማለት ነው። ነገር ግን ሳይወድ በግዱ ለአባቱ ሲል መራቁ የማይቀር ነው። ምክንያቱም አባቱን በጣም የሚወድ በጣም የሚያከብር አባቱን ያለውን የሚሰማ በጣም ምርጥና ለቤተሰቦቹ ታዛዥ የሆነ ልጅ እስከሆነ ድረስ ያው እንግዲህ መቼስ ከቤተሰብ በላይ አይሆንም አይደለ? አባቱን መርጧል ማለት ነው።
ወይዘሮ ሜላትም እንግዲህ እብድ ሆናለች በወይዘሮ ባዩሽ ምክንያት። ከዛም ባለፈ ደግሞ በወርቁ ምክንያት ተምቹ እንደሆነ ይዞት የተገኘው ስትሰማ ወይዘሮ ሜላት በጣም ነበር የተናደደችው። የዛ ጊዜ ከቤቴ ሲመጣ የነበረው ይህንን ነገር አውቆና ይህን ነገር አስበውበት እሷን ለማገዝ ነው ፍቅረኛ እያለ ሲመላለስ የነበረው። እኔስ ምን ሁኜ ነው እንዶ እስካሁን ድረስ ሲደረግብኝ በነበረው ነገር እንዴት አይንን መግለጽ አቃተኝ? ምን ያክልስ ዱከክ ቢሸከመኝ ነው እንደዚህ ሁኜ የቀረሁት? አቤት ጉድ እያለች እንግዲህ በራሷ ጊዜም በራሷ ዙሪያም እየተጸጸተች ነበር። ሁሉም ቤተሰቦች ተይ ይህ ነገር ትክክል አይደለም እያሉ ሲከራከሩኝ እኔ ብቻ ውስጤ አይኔ ሁሉ ነገር የተሸፍኖ ማየት አቅቶኝ ነበር። ምን ሁኜ ነው እያለች እንግዲህ እየተጸጸተች ነው ማለት ነው። ያው ካስታወሳችሁ ከዚህ በፊትም አቶ መስፍን ተይ የሚጸጸትሽን ነገር አታድርግ እያለ በጣም ብዙ ጊዜ ምክራት ነበር። እሱ ብቻም ሳይሆን ወይዘሮ አስቴር እናቷም ልጄ ተይ ይሄ ነገር ልክ አይደለም፣ የምታረጊው ነገር ልክ አይደለም፣ በኋላ ይቆጭሻል፣ ይጸጽትሻል፣ ትቆጭበታለሽ፣ ቆይታ ያለሽ እያለችን በጣም ብዙ ጊዜ ብዙ ዙሪያ እየነገረቻት ወይም እየመከረቻት ነበር። ያም ሆነ ይህ አሁን ወደ እውነታው ተመልሳ እንግዲህ እየተጸጸተች ነው። ወርቁም እጇ ገብቶላታል። ነገር ግን የተምቹን ጉዳይ በቀላሉ እንደማትለቀው ነው እንግዲህ ወይዘሮ ሜላትም ይዛተች አለችው። እሱ ከቤቴ ድረስ መጥቶ እንደውም ደፋ ቀና እያልኩኝ ሳስተናግደው መቆየቴ ይቆጨኛል። እኔ ሰው መስሎኝ፣ እኔ ምን አውቃለሁ፣ እውነትም ትክክለኛ አፍቃሪዋ መስሎኝ ከአሜሪካን ሀገር ነው የመጣሁት እያለ ሲያታልለኝና ሲያሞኘኝ ቆይቷል። እሱንም ማሳሰር እፈልጋለሁ፣ ስለዚህ ለፖሊስ ማመልከት አለብኝም ስትል እንግዲህ ለሀኒቾ እየነገረቻት ነው። ሀኒቾ ደግሞ እባክሽን እማዬ ተረጋጊ፣ እኔም ድሮም ጀምሬ ተይ ስልሽ የነበረው ይሄን ነው፣ ባዩሽን ማስያዝ አለብን ስልሽ የነበረውም ያንን ነው። እናም አሁን ደግሞ ባዩሽ ልትፈታ ነው። ምክንያቱም ትክክለኛ መረጃ ወይም ደግሞ ያሳስራታል የምንለው እውነታ አሳማኝ መረጃ አላገኘንም። ስለዚህ እማዬ አሁን ይህንን ነገር ማድረግ ያለብኝ ይልቁንስ የወርቁን ጉዳይ እጅሽ ገብቷል፣ በቃ እግዚአብሔር ይመስገን። ነገር ግን የባዩሽን ጉዳይ መከታተል አለብን። ከወጣች ያው ሁላችንም እንደምናውቀው ሰላም አይፈጠርም ስትል እንግዲህ ለእናቷ እየመከረቻት ነው። አቶ መስፍንም ከምናሴ ጋር ቁጭ ብሎ የዚችን ሴትዮ ነገር በጣም እያሳሰበኝ ነው፣ ስለዚህ የሆነ ነገር ማድረግ አለብን ወይም የሆነ እስር ቤት በስብሳ እንድትቀር የሚያሰኝ መረጃ ማውጣት አለብን በዛ ዙሪያም ሲል እንግዲህ ከምናሴ ጋር እየተመካከረ ነበር። በሌላ በኩል የሀኒቾና የእዝራ ጉዳይ በጣም አሳሳቢ ሆኗል ማለት ነው። ሀኒቾ እንግዲህ ሁላችንም እንደምናውቀው በፍቅሩ ወድቃለች። በሌላ በኩል እንግዲህ አሴር ደግሞ በጣም ያሳዝናል። አሴር በጣም ይወዳታል፣ ያፈቅራታል። ደግሞ አሁን በወርቁ ምክንያት ወይም በወርቁ ዙሪያ እናንተ ይህን ሁሉ እያወቃችሁ እንደዝም ትሉኛላችሁ ስትል እንግዲህ ሀኒቾም ተጣልታችኋለች ማለት ነው። ውድ ቤተሰቦቼ ብቻ አሁን የሆነ ብጥብጥ ጭቅጭቅ ምናምን የሞላበት ሆኗል። ወይዘሮ ባዩሽም ልትፈታ ነው። እርግብን ባዶዋን ቀርታለች። ከባዶ ባዶ ትላላችሁ አንዳንድ ጊዜ የሰው ገንዘብ ብለን ስንጠብቅ እንደዚህ በባዶ እንቀራለን ማለት ነው። እንግዲህ እርግብን ባዶ ቀርታለች። ወይዘሮ ባዩሽም ያ ወርቅ እጄ ይገባል ብላ ቋምጣ ነበር። ነገር ግን 0.5 ሳንቲም ሳይጎል ከወይዘሮ ሜላት እጅ ገብቷል ማለት ነው። ወይዘሮ ሜላትም ያ ወርቅ እጇ ሲገባ ማመን ነበር ያቃታት ከሚገባው በላይ። እንግዲህ ባዩሽን ነበር ተማምና የነበረው ላስፈታትም ስትል የነበረው በዛ ዙሪያ ነበር። ነገር ግን ካሁን በኋላ ወይዘሮ ሜላትም ጠበቅ አድርጋ ነገሩን እንደምትይዘውና ባዩሽን ጭራሽ ከእስር ቤት እንዳትወጣ ለማድረግ ጠንክሬ እሰራለሁ ስትልም እንግዲህ ቃል ገብታለች። ነገር ግን አቶ ቃለአብ እንግዲህ አለውልሽ እኔ የውጩን ነገር እጨርሳለሁ፣ ብቻ አንቺ ሜሮን እንዳትከስሽ አባቢያት እንጂ ብሏታል። የሚሮን በጣም ቀላል ነው። የሆነ ትንሽዬ ብር ሰጥሻለሁ ካለቻት ምንም አትላትም። ነገር ግን ወይዘሮ ሜላት አሁን ወደ ትክክለኛው ህግ ወይም ደግሞ ማድረግ ወዳለባት ነገር ከገባች ወይዘሮ ባዩሽ እርግጠኛ ነኝ ከእስር ቤት በፍጹም አትወጣም። ነገር ግን አሁንም ድረስ ለወይዘሮ ሜላት ጥያቄ ሆኖ እየቀረባት ነገር ምንድን ነው ካላችሁም ያ ሁላችንም እንደምናውቀው ምን አድርጊያት ነው በዚህ ደረጃ የጠላችኝ? ቤተሰቦችንስ ልጨርስ የተነሳችው ምን አይነት ጉድ አድርጊያት ነው? ምን አይነት ወንጀልስ በሷ ላይ ሰርቼ ነው የሰራሁት ስራ ምንድን ነው እያለች እንግዲህ ወደ ኋላ ሁሉ
መለስ ብላ እያስታወሰች ነበር። ነገር ግን ለእሷ ምንም ያደረገቻት ነገር እስካሁን ድረስ ልታስታውስ አልቻለችም። እሷ ግን ባሌን ቀምታለች፣ ፍቅረኛዬን እያለች ነው። ይህን ነገር ደግሞ እሷ አታቅም። ወደ ቤተሰቦቼ አሁን በጣም ተወዳጅና ልብ አንጠልጣይ እየሆነ መጥቷል። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን እንድታካፍሉኝ እላለሁ። እኔ እዚህ ላይ ያበቃለሁ። ባባይ ወዶቼ